አዲስ ሙሽራ ነው የምትመስለው። አዋጣ ኪሎ ቆይ ምን አለበት በሩ የምታንኳኳ? ዝጋ። ቤቱ እኮ የእኔ ነው። ስፈልግ አንኳኳለሁ፣ ስፈልግ ዘው ብዬ እገባለሁ፣ ስፈልግ ገንጥዬ እገባለሁ። አዎ ያንተ ቤት ነው፣ ግን ደግሞ እኛ ነው የተከራየን። ስፈልግ ነገ አስወጣለሁ ከዚህ ቤት። እንደውም ኪራይ ደርሷል፣ ገንዘብ አስገቡልኝ። እሺ አካውንት ንገር። ቆይ እናንተ እነማን ናችሁ? እኛ ማንም አይደለንም። ለምንድን ነው ተከራይ ሆናችሁ እዚህ ግቢ የገባችሁት? ከዚህ እንከፍ ደላላ ጋር ሴት ነው የምትተዋወቁት? እንዴት ተዋወቃችሁ? እንድንወጣ የምትፈልግ ከሆነ መውጣት እንችላለን። ከነ መርዞ ጋር የተገናኘው በሰራ ያው ይህን ቤት ያገናኘን እሱ ነው። ያ ደግሞ ምቹት ሜሳ ከሆነ እኛ መውጣት እንችላለን። እኔ አንተ ሰው ግን ሳይ ምንም ደስ አይለኝም። ምንም። እውነተኛ ስም ማን ነው? ይቅርታ ሁለት ስም የለኝም። ለማንኛውም የቤት ኪራይ ደርሷል፣ አሁኑ አስገቡልኝ። ሞገስ ከብዙ ዘመናት በኋላ ያጣውን ንብረቱን ለማስመለስ እንግዲህ በራሱ ቤት ተከራይ ሆኖ ገብቷል። ተከራይ ሆኖ መግባት ብቻ ሳይሆን ብዙ ፋይሎችን፣ ብዙ ሰነዶችን በሱ በሚፈልገው መልኩ ለማግኘት እንግዲህ ብዙ ነገር እንትን እያለ ነው የሚገኘው። ቤተሰቦቻችን በጣም በሚገርም ሁኔታ ብዙ ወጣ ወረድ እያለ ነው። ግን ደግሞ መልፋቱም አልቀረ ጥሩ ነገሮችን ብዙ ነገሮችን እያስተካከለ ነው የሚገኘው። ማስተካከልን ብቻ ሳይሆን ብዙ ፋይሎች በእጁ ገብተዋል። ይሄ ደግሞ በጣም ደስ የሚልና ቀጣዩ ደግሞ ያማረ እንደሚሆን ምንም ጥርጥር የለውም። የሚገርመው ነገር ደግሞ ከሱ ባሻገር መድብል መምጣቱ መድብል ማግኘቱ ደግሞ ሌላ ደስ የሚለው ሌላኛው ፓርት ነው። ምክንያቱም ይህ ነገር በመፈጠሩ ያው የተፈጠረው ነገር እንዳለ ሆኖ ግን ደግሞ ይሄኛው በዚህ መልኩ ደግሞ በተለይ ሞገስ ማግኘቱ በጣም የሚያስደስት ነገር ነው ማለት ሞገስ መድብል ማግኘቱ ታውቃላችሁ። መድብል በጣም ጎበዝ ጀግና፣ ነገሮችን ለማስተካከል የሚሄድበት ርቀት በጣም ከቃል በላይ የሆነ ነገር ነውና በዛ ላይ ደግሞ ሌላው ትኩረት የሚሳበው ነገር ምንድነው ታውቃላችሁ? በጣም ትልቁና ዋናው ነገር ምንድነው? ነገሮችን ለማድረግ መድብልም ደግሞ የበለጠ ታውቃላችሁ ለምንም አይነት ነገር ወደ ኋላ አይልም። ግን ደግሞ ሞስት በጣም ደግሞ አሪፍ በሚባል መልኩ ነገሮችን በተሻለ እንዲሄዱና አሪፍ እንዲሆኑ በጣም ያስደስተኝ ነገር እንዳልኳችሁ ነገሮችን እሱ የሚያይበት መንገድ፣ ከዛ ባለፈ ደግሞ ለሁኔታዎች በጣም ትልቅ እንትን ነገር ማድረጋቸው ነውና ይሄ በጣም ደስ የሚል ነገር ነው። ሌላኛው ደግሞ ነገር ምንድነው? ቤተሰቦቻችን እንዳልኳችሁ እያንዳንዱ ነገር ለማስተካከል የተሄደበት መንገድ ነው። ከዚህ በተሸገረበት ባለ ደግሞ እንዴት ብዬ ልንገራችሁ? በቃ ውስጥ ላይ መኖሯ ማለት እቺ ችኳ ውስጥ መኖሯ ወይም ደግሞ ሰገን መኖሯ በጣም ደስ የሚል ነገር የሚያስደስትም ነገር ነው ውድ ቤተሰቦቻችን። ምክንያቱ በጣም ከምንም በላይ በጣም ደስ የሚል ነገር ነው። ከእያንዳንዱ ነገር በጣም ደስ የሚል ነገር ነው ውድ ቤተሰቦቻችን። በጣም ደስ ይላል። እኔ በራስ በጣም ደስ ያለኝ ሰገንን እዚህ ጋር መድብል ያኔ ለጓደኛው ብሎ መጥቶ ሰገንን ያችን የሚወዳትን የሚሳሳላትን እንዳይኑ ብሌን የሚያያትን ሰገን ድጋሚ ስጋ ማግኘቱ ራሱ ሌላ ጉዳይ ነው። በቃ ሌላ ጉዳይ ነው ውድ ቤተሰቦቻችንና እኔ በጣም ነው ደስ ያለኝ። ውድ ሀገር ልጆች እንግዲህ ቀጣይ ደግሞ የተሻለ እንደሚሆን ሁሉም ነገር እንትን እንላለን። ስለዚህ በጣም ደስ ይላል። ሞገስም እንግዲህ ብዙ ፋይሎችን በእጁ ይዟል። ከዛም ባለፈ ደግሞ ወደፊትም ደግሞ የተሻለ ፋይል ይዞ እንደሚጠብቀው ተስፋ እናደርጋለን። በተለይ ደግሞ ሰገን ብዙ መረጃ ይዛለች በእጇ። ከዛም ባለፈ ደግሞ እንዳልኳችሁ ትናንትና ሰውየው እንደውም የሆነ ጠርጥሮ ነበር። ምክንያቱም ፋይል ተመዝብሯል፣ ምንድነው ገፍተሽ ነበር እንዴ? ነክተሽ ነበር እንዴ? አይተሽ ነበር እንዴ? በቃ በህይወቴ እምሳሳለትና በህይወቴ በጣም ትልቁን ቦታ ያለውን መረጃ ነካክተሻል፣ እሱን የነካሽ ለታ ትሞቻለሽ ብሏት ነበርና
አረ በእናታችሁ በጣም በቃ እንዴት ብዬ ንገራችሁ ጋይስ፣ በጣም ልዩ ነበር ሁኔታ ነገሩ። በጣም እንዴት ብዬ ንገራችሁ በቃ ጋይስ፣ በቃ ከቃል በላይ ነው እውነት ለመናገር ማለት ነው። በቃ ከቃል በላይ ነው ይህ ሁኔታ ነገርዮሾች የሆኑበት መንገድ እሱ አሜዚንግ። ስለዚህ በጣም ደስ የሚል ነገር ነው። እሱ ሰገንን ካገኟት አሁን ሰገንን በእጇ ይዛው የምትወጣው ሌላ መረጃ አለ። እንደምታወቀው ደግሞ ሰውየው ወይም ደግሞ ያገታ ሰውዬ ብዙ ነገር በቃ ያውቃል እያንዳንዱን። እሱ አንደኛ እሱ እንደምታውቂያ፣ ሁለተኛ ደግሞ በቃ የሆነ ውስጡ ፈርቷል። እንግዲህ እነ ሞገስ ጋር እስከ ክላሳቸው ሂዶ ምንድነው እናንተ ሰዎች ምንድናችሁ? ምን ይዛችሁ ነው እዚህ ቤት የመጣችሁትኝ ብሎ እንግዲህ ጠበቅ ጠንከር ያለ ጥያቄ ጠይቋቸው ነበረ። ግን ሲጠየቁ እኛ ምንም የለብንም በደላላ አማካኝነት እንግዲህ ይሄ መርዞ አማካኝነት ቤቱ ተገኘ፣ ቤቱን አገኘ፣ መጣን፣ ገባን፣ አለቀ። ሌላ የተፈጠረ ምንም አዲስ ነገር የለም። ስለዚህ ከዛ አንጻር ነው ብሎ ነው እንግዲህ የተናገረውና ግን ሰውየው በቃ ውስጡ የሆነ የፈራው ነገር አለ። የሆነ መረጃ ሞገስን ማነው ስም መቅዳት ትክክለኛ ስም ማነው ሲለው ነበር። ትክክለኛ ስሜ እኔ ትክክለኛና ፌክ የሚባል ስም የለኝም፣ በቃ ስሜ ሞገስ ሌላ ስም የለኝም ብሎ ነው የመለሰለት። እንደዛ ብሎ ጠየቀው። ምንድነው እንዳልኳችሁ በቃ ፈርቷል፣ ጠርጥሯል። በቃ የፈራው ነገር አለ፣ የጠረጠረው ነገር አለ፣ የሰጋበት ነገር አለና ያን ነገር ስለፈራ ስለሰጋ ነው እንደዛ ብሎ ጠየቀው። ግን ያው መልስ ማግኘት አልቻለም። ማንም የመለሰለት የለም። ሄዶ እሷንም ሰገንን ምንድነው እንደዚህ የምታደርጊው ምናምን ብሎ ነግሯታል። እሷም እንግዲህ ስቃ ነው ዝም ያለችው። እንዲሁም ደግሞ በቅርብ እናቴ ትመጣለች፣ ስለዚህ ተዘጋጅተሽ ጠብቂያት። በዛ ላይ ደግሞ እናቴ ስትመጣ እናቴ የምታውቀው ይሄ ያሁኑን አክሊሉ አይደለም፣ የበፊቱ የድሮ አክሊሉ ሌላ ነው ያላት። እና የድሮ አክሊሉ ማን ነው ስትለው የድሮ አክሊሉማ አክሊሉ ነው፣ ያ በጣም ጎበዝ፣ አስተዋይ፣ ጭምት፣ በቃ ሰውን ቀና ብሎ የማይናገር፣ የሰው ገንዘብ የማይፈልግ፣ ሰዎችን የማይበድል፣ ፈጣሪውን የሚፈራ የዋህ ገራገር አክሊሉ ነው እናቴ የምታውቀው። ግን ያሁኑ አክሊሉ ነፍሰ በላ ወንጀለኛ፣ ሰውን የሚያሰቃኝ ስለሆነ አንቺ አሁኑን አክሊሉ እንደማታውቂው ነው መሆን ያለብሽ። ለእናቴ ያሁኑን አክሊሉን ይህንን አውሬው የሆነውን አክሊሉን ይህን ጨካኙን አክሊሉን እንዳለ መናገር የለብሽም። እሱን ከተናገርሽ ግን ከባድ ነው ብሎ ነው የተናገረውና በጣም ነው የተናደደው እሱ። ምክንያቱም ስቃበት እሷ እንዴ አንተን ይዋ አንተን ቅን አንተን አስተዋይ አንተነህ ሰው ምናምን ብላ ስስቅበት በቃ ነገርኩሽ እሺ ይሁን እናት ግን መቼ ነው የምትመጣው? ምክንያቱም አብሬያት ልሆን እፈልጋለሁ። ለምን ሲላት አይ አብሬያት በቃ ስትመጣ አብሬያት መሆን ስለምፈልግ እያለችው ነበር። በቃ ሚስቴ እንደሆንሽ ጥሩ እንደሆንሽ መሆን አለብሽ፣ አክት ማድረግ አለብሽ ሲላት ነበረ። እሷም እንግዲህ እየሳቀችበት ነው። እንግዲህ እናትየዋ የምትመጣ ይሆን? እነ ሞገስና መድብል ሳሪ ይሳካላችሁን? ሀሳባችሁን በኮሜንት አስቀምጡ። ቀጣይ አዲስ ቪዲዮ እንመጣለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁም እንዳይረሳ። መልካም ጊዜ። ወዳችኋለሁ። ባይ